ብሩክ ሀይሚን አፈቅርሻለሁ አላት። ፍቅሩን ገለጸላት በጉጉት 2 ዓመት ሙሉ ሲጠበቅ የነበረው ቀን ዛሬ ፈንድቷል። መላው የጨረቃ ፋሚሊ እንዲሁም ጨረቃዋ ሀይሚ እንኳን ደስ አለሽ። ይሄ ቀን ላንቺ ልዩ ነው። በእርግጠኝነት ምን አይነት ስሜት እንደተሰማሽ ራሱ መግለጽ አልቻልሽም። በጣም ደስ ብሎሻል። እንኳን ጨረቃዋ እንግዲህ እንኳን ደስ አለሽ። ለአንቺ በጣም ደስ ብሎናል። ለብዙ አመታት ይህን ቃል አንቺን በእርግጠኝነት ስትጠብቂው ነበረ። መቼ ነው ብሩኬ ፍቅሩን የሚገልጽልኝ፣ መቼ ነው እንደሚያፈቅረኝ የሚነግረኝ እያልሽ በውስጥሽ በእርግጠኝነት ይህን ቀን ትጠብቂው እንደነበረ ምንም ጥያቄ የለውም። እና ያ ቀን ደግሞ ዛሬ ደርሶ ፍቅሩን ስለገለጸልሽ በጣም ደስ ብሎናል። መላው የጨረቃ ፋሚሊ እንኳን ደስ አላችሁ። ዛሬ የደስታ ቀን ነው። ቀውጡት በቃ ቲክቶኩንም ሚዲያውንም በቃ በፈለጋችሁበት ማለት ነው። እኛም ከነሱ እኩል 2 አመት ማለት ነው እችን ቀን በትዕግስት ጠብቀናታል። ነገ የሆነ ህልም እንዳላቸው እናውቃለን። የሆነ ማስተካከል የሚፈልጉት ማሳካት የሚፈልጉት ቅድሚያ የሚያስፈልጋቸውን ነገር የሆነ ማስተካከል እንደሚፈልጉ በደንብ ስለምናቅ እኛም ከነሱ እኩል እችን ነገር ታግሰናታል 2 አመት ሙሉ ማለት ነው። አብዛኛው ሰው እንደውም የሆነ ጸብ በተፈጠረ ቁጥር ለምንድን ነው ብሩኬ ፍቅርህን ማገልጽላት ፍቅርህን ስላልገለጽክላት ይሆናል፣ እርግጠኛ ስላልሆነች ይሆናል። ለምንድን ነው አንተ ቃል አውጥተህ በተግባር እኮ እየገለጽክላት ነው፣ በተግባር እያሳያሃት ነው። ግን ቃሉን ለምንድን ነው ማውጣት የፈራኸው? ቃሉን ለምንድን ነው ማውጣት የዘገየኸው? በጣም ብዙ ሰው ይለው ነበር። ያው እሱም ዛሬ ገልጾታል። እና ህልም በቃ ነበረኝ ማለት ቸኩለን እንድንገባ አልፈለኩኝም። እዛ ላይ ብዙ እቅዶች ነበሩን። የእናቴን ብዙ ማስተካከል የሚፈልገው ነገር ነበረ። አሁንም እንዳለ ቢሆንም ግን በቃ አሁን ቀለል ያለ ነው። ከሷ ጋር ሆኜ ነገሮችን ማስተካከል እችላለሁ። እና በቃ በጣም ፈርቶ ነበር እሱ ራሱ እንዳያችሁት። እና በቃ እኔ አላቅም ብቻ ደስ የሚል ቀን ነው። የምር የዛሬው ቀን በጣም ደስ የሚል ቀን ነው። እኔ እንጃ እንኳን ለሀይሚ ለባለቤቷ ማለት ነው የጨረቃ ፋሚሊ ምን ያክል ደስታ ውስጥ እንደሆነ እኔ እንጃ። ሁሉም በራሱ ነው የሚያውቀው። የምሬን ነው የምላችሁ። ብዙ ነገር ከነሱ ጋር አሳልፈን የመጣን ልጆች ነን። ነገ ትልቅ ደረጃ ደርሰው አግብተው ወልደው የእነሱን ልጅ ማየት የምንፈልግ ሰዎች አለን፣ በአብዛኞቻችን ማለት ነው። በቃ ትልቅ ህልም አለን በእነሱ ላይ አንድ ሆነው የሆነ ትልቅ ቤተሰብ ፈጥረው ማየት የምንፈልግ ብዙዎቻችን ነን፣ የጨረቃ ፋሚሊ ማለት ነው። እና ያ ቀን በቃ እንግዲህ አላቅም። ሀይሚዬ ካለችበት ስሜት ተረጋግታ በደንብ ተረጋግታ እሷም እንግዲህ ፍቅሩን እንደምትቀበለውና ምላሿን ነገ እንደምትሰጠው ተስፋ እናደርጋለን። ለአሁኑ ግን ምንም ማውራት አልቻለችም። አይታችኋታል። ደንግጣለች። ፕራንክም መስሏት ነበረ። ወደ መጨረሻ አካባቢ እየደጋገመ የምሬን ነው ካሜራ ይዤ እንደዚህ አይነት ፕራንክ የለም የምሬን ነው አፈቅርሻለሁ እያለ እየደጋገመ ሲነግራት ወደ ማልቀስ ነው የገባችው። ስሜቷን ራሱ መቆጣጠር አልቻለችም። እና ሲያንሳት ነው የምር። እንደዚህ ባትሆን ነበር የሚገርመው። ምክንያቱም እንደውም እኛ ማለት ነው አንዳንዴ በውስጥ በቃ ፍቅራቸውን ተገላልጸዋል፣ ቀለበትም አድርገዋል እንዴ። ምክንያቱም የሆነ ጊዜ ሀይሚ ቀለበት አድርጋ አይተናት ነበር፣ የፕሮሚስ ቀለበት። እና በቃ በውስጥ እነሱ ጨራርሰዋል። ሚዲያ ላይ ማውጣት ስላልፈለጉ ነው መሰለኝ። ለነገሩ ደግ አረጉ። ሚዲያ ላይ የወጣ ነገር ብዙ ጊዜ በረከት የለውም ምናምን አይነት ነገር ውስጥ እንገባ ነበር አንዳንዴ። ምክንያቱም አንድ ሴት ልጅ ፕሮሚስ ቀለበት ፍቅረኛዋ ሲያደርግላት ነው እጇ ላይ የምታደርገው። እንግዲህ ሀይሚዬ ወይ ዝም ብላ እንደ ጌጥ ለብሰው ነው ማለት ነው፣ አናቅም። ብቻ ብዙ ነገር ብዙ ጥያቄዎች ውስጣችን ላይ ይመላለሱብን ነበረ። እና ባለመቸኮላቸው እውነት ለመናገር አብዛኞቻችን ደስተኛ ነን። ተረጋግተው ማድረግ ያለባቸው መጀመሪያ ማስተካከል ያለባቸውን ነገሮች አስተካክለው እንደዚሁ በፍቅር እንዲቀጥለው የሆነ ትልቅ ነገር ነበር የምንጠብቀው ነገን ማለት ነው። አብዛኛው ሰው ደግሞ ጥል ሲመጣ በመሀል ጥፋቱ የብሩክ ነው። ለምን እስካሁን ፍቅሩን አይገልጽም? ምክንያቱም ሴት ልጅ ከወንድ ልጅ ነው የምትጠብቀው። የፈለገ ብታፈቅር እንደዚህ አፈቅርሃለሁ ብላ የፍቅር ጥያቄ ለማቅረብ ይከብዳታል፣ ባህላችንም አይደለም። ስለዚህ ብሩክ ነው ይሄን ነገር ማድረግና መግለጽ የሚችለው እያሉ ብዙዎቹ የሚሉ ነበረ። እና ወይኔ መድኃኒዓለም አባቴ በቃ ያ ቀን ደረሰ። ብሩክም እንግዲህ በውስጤ አምቄው ነው የኖርኩትኝ እንጂ እኔ በጣም ነው ማፈቅራት። ምክንያቱም ከምንም ሳይኖረኝ የመጣች ሴት ናት። ከምንም ከዜሮ፣ እሷም እኔም ከዜሮ ተነስተን እዚህ የደረስን ሰዎች ነን። ምናልባት ከዚህ በኋላ በእኔ ህይወት ላይ ሊመጣ የሚችል ሴት ወይ ጥቅም ፈልጎ ነው፣ ወይ የሆነ ነገር ስላለኝ ነው፣ ወይ የሆነ ነገር አይቶ ነው የሚመጣው። እሷ ግን ሪል የምር ነው የምትወደኝ። የሆነ ነገር እንኳን ብሆን
የሆነ ነገር ስላለኝ ወይ ደግሞ ጥቅም ፈልጋ ሳይሆን በቃ ስለምትወደኝ ነው ከኔ ጋር ብዙ ነገሮችን ተጋፍጣ የምታልፈው እና እንደሷ የሚሆንልኝ ማንም ሊሆንልኝም አይችልም። እንደሷ የሚሆንልኝም የለም። እሷ ከምንም ተነስታ በቃ እኔነቴን ወዳ የመጣች ልጅ ናት። ገንዘብ ምንም አይታ አይደለም። በቃ ከዜሮ ተነስተን የመጣን ልጆች ነን እና በቃ በጣም ነው ማፈቅራት፣ በጣም ነው ማከብራት፣ በጣም ነው የምወዳት። ሁሌም እንደምወዳት እንደማከብራት እነግራታለሁ። ግን አፈቅርሻለሁ የሚለውን ቃል ገልጭላት አላቅም። ዛሬ ግን ያበጠው ይፈንዳ። ብፈራም ባፍርም የሆነ ሼም ቢዘኝም ብሽኮረመምም የግድ ዛሬ ወስኜ ነው የመጣው። ምክንያቱም ከዚህ በኋላ ምንም የምጠብቀው ነገር የለም። ምንም በቃ አብረን ነገሮችን ማስተካከል የምንችለው ነገር ነው። ከባድ ነገር የለብኝም። ብዙ ነገሮችን አብረን አስተካክለናል። ብዙ ነገሮች ጋር እዚህ ደርሰናል። አሁን የቀረኝ ለጨረቃዋ ፍቅሬን መግለጽ ነው። ስለዚህ በቃ እኔም ፍቅሬን ዛሬ ገልጽላታለሁ። ከዛ ደግሞ የእሷ ምላሽ ምን ይሁን ምን አላቅም። እንደምትወደኝ እንደምታከብረኝ ለእኔ ትልቅ ቦታ እንዳላት ታውቃለሁ። ግን በቃ እንደምታፈቅረኝ ደግሞ ከዚህ በኋላ ነው እማቀው። እኔ ፍቅሬን ገልጽላታለሁ፣ ትቀበለኛለች፣ እሷም ታፈቅረኛለች፣ አብራኝ ትሆናለች፣ ትቀጥላለች የሚለውን ደግሞ ከዚህ በኋላ ነው የምናየው ብሏል። ቪዲዮ ሊቀጥል ነበረ፣ ግን ደግሞ እንዳያችሁት የሀይሚ ስሜት ከባድ ነበረ። የሆነ ቁም ነገር እንደሆነ ሲገባት በቃ ቀጥታ የእንባዋ ነው የመጣ፣ ወደ ማልቀስ ነው የገባችውና በእርግጠኝነት ነገ ያለውን ነገር ተረጋግታ ታወራዋለች። እሷን ብላለች፣ ለምን እንዳለቀስኩ ለምን እንደዚህ እንደሆንኩ ነገም በቃ ተረጋግቼ ማወራ ይሆናል ብላለች። በቃ እንደዚህ መሆኗ ምንም አያስገርምም ቤተሰብ። ምክንያቱም 2 ዓመት ሙሉ አብራችሁት ለዛውም እንግዲህ አብረው ነው በቃ የሆነ የተወሰነ ጊዜ ለየብቻ እንኳን ቢኖሩም ማለት ነው፣ ግን ሙሉ ቀን አብረው ነው የሚያሳልፉት፣ አብረው ነው የሚሰሩት፣ አብረው ነው የሚጠጡት፣ አብረው ነው የሚበሉት። በቃ አብዛኛው ታይማቸው አንድ ላይ ነው። በቃ ሌሊት ብቻ የምኝታ ሰዓታቸው ብቻ ነበር የሚለያየው። ከዚህ በፊትም አብረው ሲኖሩ ለየብቻ ተከራይተው ቢኖሩ ሙሏቸው ግን አንድ ነበር እና 2 ዓመት ሙሉ ታግሳ መጠበቅ ራሱ የምር ጀግና ሴት ናት። ሊጨበጨብላት ይገባል ማለት ነው እና ይገባሻል። በቃ የዛሬው ቀን ይገባሻል የምር ማለት ነው። እንደ ትዕግስትሽ ብዙ ፈተናዎችን ተቋቁመሽ እንደማለፍሽ በጣም ብዙ ውጣ ውረዶች በመካከላቸው ነበሩ። እኛም በካሜራ ያየናቸው፣ ከካሜራ ጀርባ ደግሞ ብዙ ያላየናቸው ነገሮች እንዳሉ ብሩኬ ተናግሯል። እስከ መለየት ሁሉ ደርሰን ጥላኝ ሂዳ ተመልሼ ሂጄ አምጥቻታለሁ ሁላ በቃ ማለት እንጣላለን በቃ ተለያየን ብለን ቆርጠን ከዛ ግን ተመልሰን አንድ ነው። ልባችን አንድ ስለሆነ ዙረን አንድ ላይ ነን እና ብዙ ነገሮችን ካሜራ ላይ መውጣት ስለሌለባቸው አላወጣንም፣ ወይ ደግሞ መውጣት የለባቸውም ብለን የተውናቸው ብዙ ነገሮች አሳልፈናል። በጣም ከባባድ ነገሮች። ግን ደግሞ ምንም አይነት ከባድ ነገር በህይወታችን ቢመጣ በቃ ልንለያይ አልቻልንም። ምክንያቱም ልባችን የተሳሰረ ነው። በቃ አፋችን ቢናገርም ውስጣችን ግን አንድ ስለነበረ ዙረን እንገናኛለን ብሏል። እንግዲህ እንዳያችሁት ጀግና ብሩኬ ይመች። የምር በጣም ብዙ ሰው ነው ዛሬ የሚደሰተው። በጣም የምር ያልጠበቅነው ሰርፕራይዝ ነው። በቃ ማለት እንጃ አላቅም። የጨርቃ ፋሚሊ በተለይ ዛሬ በቃ የነሱ ነው ቀኑ ሁላ ማለት በቃ በጣም ብዙ ሰው የእነሱን ትልቅ ደረጃ ደርሶ ማየት ይፈልጋል። በተለይ ደግሞ በቃ ተጋብተው ወልደው ልጆቻቸውን ያሳየን፣ በቃ የእነሱን መጨረሻ ያሳየን፣ ፍጻሜያቸውን ያሳምርልን ብሎ የማይመርቅ በቃ ብዙ ሰው ነው። የምሬ ነው ምላችሁ። ትልልቅ እናቶች የወለዱ ባለትዳር የሆኑ ያልወለዱ ያላገቡ ብዙ ሰው ነው እነሱን የሚከታተለው እና ብዙ ድሪም በቃ ለነሱ ብዙ ድሪም ነው የሚያየው። በቃ ነጋቸውን ነው ሁላችንም ስንጓጓ የነበረው ነጋቸውን በቃ ነጋቸው አምሮ ነጋቸው በቃ መቼ ነው ቀለበት የሚያስርላት፣ መቼ ነው ፍቅሩን የሚገልጽላት፣ መቼ ነው ሽማግሌ የሚላከው፣ መቼ ነው በቃ አብዛኛው ሰው በቃ ያን ነገር ሲጠብቅ የነበረው ነው እና ዛሬ እንግዲህ የጨረቃዋ ቀን ነው። ድምቅ አድርጉት ቲክቶክን የጨረቃ ፋሚሊ። የምር የኛማ ሙሽራ እያላችሁ ከፈለጋችሁ አጋቧቸው፣ ከፈለጋችሁ በቃ ቤሎ አልብሳችሁ እንደፈለጋችሁ ሁኑ። ዛሬ በቃ እንዴ የ2 ዓመት ልፋታችን ነው። ምን ሆናችሁ ነው?
የምር እንደፈለጋችሁ ቦርቀቅ በሉ። ዛሬ ሚዲያውንም ተቆጣጠሩት። የኛ ነው፣ የ2 ዓመት ውጤታችን ነው። ትቀልዳላችሁ እንዴ? ስንት ነገር ነው ያሳለፍነው እንዴ? በግድል ያጋቧቸው ነው እንዴ? በግድል ያጣምሯቸው ነው እንዴ? እየተባለን ስንት ያልተባልነው ነገር አለ። ስለዚህ ዛሬ የኛ ነው፣ ድሉ የኛ ነው፣ የኛ ነው፣ ቀኑ የኛ ነው፣ የኛ ነው።